سماتتنا نذكر عوي لعل كبرين جدانو سماتتنا كبراتنا كبران يونيفرسيتياتشن بزاري ولت سنة 14 2017 11ኛ የተማሪዎች ምረቃ በዓሉን በማክበር ላይ ይገኛል። በእለቱ ለምረቃ የተዘጋጁት እጩ ተመራቂዎች ብዛት 1357 ሲሆን በድህረ ምረቃ መርሃ ግብር 50 በቅድመ ምረቃ መርሃ ግብር ደግሞ 1307 ተመራቂዎች ይገኙበታል። ከነዚህ ተመራቂዎች ውስጥ 461 ወይም 34% ሴት እጩ ተመራቂዎች ሲሆኑ የተቀሩት 896 ወይም 66 ከመቶ ደግሞ ወንድ እጩ ተመራቂዎች ናቸው። አድግራት ዩኒቨርሲቲ ስራውን ከጀመረበት 2004 ጀምሮ የዛሬው የ11ኛ ዙር ተመራቂዎችን ጨምሮ በድምሩ 27018 ተማሪዎችን አስመርቋል። ከነዚህ ውስጥ 9535 ወይም 35.3 ከመቶ ሴት ተማሪዎች ሲሆኑ የተቀሩት 17483 ወይም 64.7 ከመቶ ደግሞ ወንድ ተመራቂዎች ናቸው። ዩኒቨርሲቲው ለህብረተሰብና ለሀገር እድገት ያበረከተው ያለውን አስተዋጽኦ ከሚመሰክሩት ውስጥ የተጠቀሰው የተመራቂዎች አሃዛዊ መረጃ መሆኑ ግልጽ ነው። እንደሚታወቀው የከፍተኛ ትምህርት ተደራሽ በማድረግ ረገድ ባለፉት ጥቂት 10 ዓመታት በጣም ውጤታማ ስራ የተሰራ ቢሆንም ጥራቱን በመጠበቅ በኩል ግን ገና ብዙ ይቀራል። ለዚህም ሁሉም በዘርፉ የተሰማራ የህብረተሰብ ክፍል ከፍተኛ ርብርብ ማድረግ ይጠበቅበታል። ተማሪዎቻችን ደግሞ በትምህርቱ ላይ ከፍተኛ ትኩረት ሰጥተው እንዲከታተሉ የሚያስችል የባህሪና የትኩረት ለውጥ ማድረግ እንዳለባቸው የሚያስታውስ ነው። ውድ የዕለቱ ተመራቂዎች አድግራት ዩኒቨርሲቲ የሀገሪቱን ዩኒቨርሲቲዎች በተልእኮና በትኩረት መስክ የመለየት ስራን ወይም ዲፈረንሺዬሽን ተከትሎ ሁሉን አቀፍ ወይም ኮምፕሬሄንሲቭ ተብለው ከተለዩት 21 ዩኒቨርሲቲዎች ምድብ የሚገኝ ሲሆን የትኩረት መስኮቹን ደግሞ 1 ሕክምናና ጤና ሳይንስ፣ 2 ኢንጂነሪንግ እና ቴክኖሎጂ፣ 3 ቢዝነስ ኢኮኖሚክስ እና ቱሪዝም እንዲሁም 4 ግብርናና አካባቢያዊ ሳይንስ መሆናቸው በማስቀመጥ ተጓዳኝ ተግባራትን በማከናወን ላይ ይገኛል። ዘንድሮ ለየት ባለመልኩ ቁልፍ ያፈጻጸም አመላካቾችን ኪ ፐርፎርማንስ ኢንዲኬተርስ መሰረት በማድረግ የአመቱን እቅድ እስከ ትምህርት ክፍል ድረስ እንዲዘጋጅ በማድረግ የአመቱን አፈጻጸም የምንገመግምበት ደረጃ ላይ ደርሰናል። በሚቀጥሉት አመታትም ዘንድሮ የተጀመረው ስራ እንዲቀጥል በማድረግ በአሃዝም በአይነትም እያደገ የሚሄድ አፈጻጸም እንደሚኖር ይጠበቃል። የተከበራችሁ የዕለቱ ታዳሚዎች ክቡራንና ክቡራት፣ ዩኒቨርሲቲያችን በጦርነቱ ምክንያት ከፍተኛ ውድመት፣ ዝርፊያና ጉዳት እንደደረሰበት የሚታወስ ሆኖ የፕሪቶሪያ የሰላም ስምምነቱን ተከትሎ አስፈላጊ ጥረቶችን በማድረግ እነሆ ላለፉት 2 ዓመታት ወደ መደበኛ ስራው ተመልሶ ተልእኮቹን በመፈጸም ላይ ይገኛል። በዩኒቨርሲቲው ከደረሰው ሁለንተናዊ ሰብአዊ ቁሳዊና ስነ አእምሯዊ ጉዳት በኋላ ዩኒቨርሲቲውን ወደ መደበኛ ስራ ለመመለስ የተደረገው ጥረት
በጣም ከባድ አስቸጋሪና ፈታኝ የነበረ መሆኑ በዚህ አጋጣሚ ማስታወሱ ተገቢነት ያለው ነው። ሁሉንም ጉዳት በአንድ ጊዜ መመለስ የማይቻልበት ሁኔታ ላይ ስለነበር ቅድሚያ የሚሰጣቸውን ተግባራት በአግባቡ ለይቶ በእነዚህ ጉዳዮች ላይ ከፍተኛ ርብርብ ማድረግ ጊዜው የሚጠይቀው ጉዳይ ስለነበረ ዩኒቨርሲቲው ስራዎችን በቅደም ተከተል በመለየትና መላ አቅሙን በተለዩ ተግባራት ላይ እንዲሰባሰብ በማድረግ ውጤታማ ስራዎችን ማከናወን ተችሏል። የዩኒቨርሲቲው ማህበረሰብም ቅድሚያ በተሰጣቸው ተግባራት ላይ ትኩረቱን ሰብስቦ በስፋት እንዲሳተፍ ተደርጓል። በጥገና መልክ መሰራት ያለባቸውን ተግባራት የዩኒቨርሲቲው መምህራን በስፋት በማሳተፍ በርካታ የጥገና ስራዎችን አከናውነናል። በግዥ መልክ መቅረብ ያለባቸውን ማቴሪያሎችና አገልግሎቶችም የተመደበውን የበጀት ውሱንነት መሰረት በማድረግ በዚሁ መልክ እንዲቀርቡ ተደርጓል። ያም ሆኖ የዩኒቨርሲቲው መምህራንና ሰራተኞች የአንድ ዓመት ውዝፍ ያልተከፈለ ደሞዝ ያላቸው መሆኑ እዚህ ላይ ማስታወሱ ተገቢ ነው። የአይሲቲ መሰረተ ልማት በዩኒቨርሲቲው ስራ ያለውን አይነተኛ አስተዋጽኦ ግምት ውስጥ በመክተት ቅድሚያ ከተቸራቸው ስራዎች ውስጥ የሚገኝ ሲሆን ተፈላጊ ሀብት በመመደብ ባለፉት 2 ዓመታት አርኪ ሊባል የሚችል ስራ ተሰርቶበታል። በዚሁ መሰረት በተቀናጀና በተናበበ መልኩ አገልግሎት የሚሰጥ የኔትወርክ፣ የኢንተርኔት፣ የቪዲዮ ኮንፈረንስ፣ የቪዲአይ ኮምፒውተሮች፣ የስማርት መማሪያ ክፍሎች፣ የካሜራዎች ክትትል በመምህራን መኖሪያ ቤቶች ድረስ የሚደርስ የኢንተርኔት አገልግሎት ወዘተ ተዘርግቶ ጥቅም ላይ ውሏል። ከዚሁም አልፎ በከተማው የሚገኙ ሁለተኛ ደረጃ ትምህርት ቤቶች በሙሉ ከዩኒቨርሲቲው የአይሲቲ መሰረተ ልማት ጋር እንዲተሳሰሩ በማድረግ የየራሳቸው የኮምፒውተር ላቦራቶሪዎች እንዲኖራቸው በማድረግ በዩኒቨርሲቲው በኩል አስተማማኝ አገልግሎት የሚያገኙበት ሁኔታ ላይ ይገኛሉ። የግንባታ ስራዎችን አስመልክቶ በጦርነቱ ምክንያት ቆመው የነበሩ ሲሆን አስተዳደራዊ ስራዎችን ለማመቻቸት የራሱ የሆነ ጊዜ ወሰደ ቢሆንም በተለይ በዘንድሮ የትምህርት ዘመን በአብዛኛው እንዲጀምሩና በጥሩ ሂደት ላይ እንዲገኙ የተደረገበት ሁኔታ ነው ያለው። የላቦራቶሪና የወርክሾፕ ስራዎች እንዲሁም የወደሙ ህንፃዎች ጥገና መጠነኛ የሆኑ ስራዎች የተሰሩ ቢሆንም ገና ብዙ የሚቀረው ስራ ስለሆነ በሚቀጥለው ዓመት ከፍተኛ ትኩረት ተሰጥቷቸው የሚከወኑ ይሆናሉ። ዩኒቨርሲቲው የራሱ የሆነ ግዙፍ የማስተማሪያ ሆስፒታል ግንባታ ጀምሮ በሂደት ላይ ያለ መሆኑ ይታወቃል። የግንባታ ስራው የራሱ የሆነ ጊዜ የሚጠይቅ በመሆኑ ግንባታው ተጠናቆ ስራ እስኪጀምር ድረስ በከተማው የሚገኘው አጠቃላይ ሆስፒታል በዩኒቨርሲቲው ስር እንዲጠቃለል ለማድረግ ከሚመለከታቸው የከተማውና የክልሉ መስሪያ ቤቶች ጋር ሰፊ ምክክር ሲደረግበት ቆይቶ በቅርቡ ስለጸደቀ አስፈላጊ ውል እንዲታሰር ተደርጎ በዩኒቨርሲቲው ስር የሚጠቃለል ይሆናል። በዚሁ መሰረት የተለያዩ ተግባራት የሚከናወኑ ሲሆን የሆስፒታሉ ደረጃ ከአጠቃላይ ወደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እንዲያድግ የሚደረግ ሲሆን ለህብረተሰቡ የተሻለ አገልግሎት ይሰጣል ተብሎ ይታመንበታል። የተከበራችሁ የዕለቱ ተመራቂዎች በጣም ፈታኝ የነበረውን የትምህርት ጊዜ አሳልፋችሁ በዩኒቨርሲቲው የሚጠበቅባችሁን አካዳሚያዊ ውጤት በማምጣትና በአገራዊ መውጫ ፈተናም የማለፊያ ነጥብ በማስመዝገብ ለዚህ ማዕረግ በመብቃታችሁ በድጋሚ እንኳን ደስ አላችሁ ልላችሁ ፈልጋለሁ። እርካታውና ተስፋው የራሳችሁና የቤተሰባችሁ ሳይሆን የመላው ህብረተሰቡ መሆኑን አውቃችሁ በምትሰማሩበት ዘርፍ ከፍተኛ አስተዋጽኦ እንድታደርጉ ካደራ ጭምር አሳስባለሁ። የተጀመረው ሰላም እንዲጠናከርና ዘላቂ ሰላም እንዲሰፍን የየራሳችሁን አስተዋጽኦ ማበርከትም እንደሚጠበቅባችሁ ላስገነዝባችሁ እወዳለሁ።
በመጨረሻም ለስራችን መቃናት ከቅርብና ከሩቅ ድጋፍ ላደረጉልን አካላት ያለኝን ምስጋና ያቀርብኩኝ የዕለቱ የክብር እንግዳ ክቡር ዶክተር ኪሮስ ጉዕሽ በትግራይ ጊዜያዊ አስተዳደር የትምህርት ቢሮ ኃላፊና የዩኒቨርሲቲያችን የቦርድ አባል የዕለቱን መልእክት እንዲያስተላልፉልን በአክብሮት ጋብዛለሁ። ክብርና ሞገስ ለሰማዕታት፣ ጠንክሮ መስራት መለያችን ነው። አመሰግናለሁ። ናብዝ ምርቃ እንትትበጽሑ ከም ትልሙድ ጊዜ ንዝምርቃ ዘብቅዕ ፍልጠት ክእለትን አጋውላትን ንምውናን ዝግበር ውፃእ ውረድ ጥራሕ እንተይኮነስ በቲ ኣብ ልዕሊ ትግራይ ዝተኣወጀ ጀኖሳይዳዊ ኩናት ምክንያት ካብ ግዜ ትምህርትኩም ዝተኣጓጎልኩም ብዕሽልነት ዕድሜኩም ነቲ ጀኖሳይድ ኩናት ዝወለደም ኩለንተናዊ ቀውስታት ብምፅዋር ሓሊፍኩም ብዝተፈላለየ መንገዲ እውን ኣካል ተመኸተኸምኩም ብዙሕ ዋጋ ዝኸፈልኩም ውፃእ መዓት ብምዃንኩም እዚ ናይ ምርቃ መዓልትኩም ፍሉይ ናይ ሓጎስኩም መዓልቲ ይገብሮ። እዚ ከም ዘሎ ኮይኑ ንስኹም ከምዚ ክትምረቁ ብዙሓት ብፀትኩም መምሃርትኩም ዝነበሩ ኣዕረፍትኩም ኣሕዋትኩምን ወለድኩምን ዘይትካእ ሂወቶም ገቢረምልኩም እዮም እሞ እዚ ዕለት እትሕጎስሉ ጥራሕ እንተይኮነስ ምልሲልኩም ሰማዕታትኩም እትዝክርሉ ሕድሮም ንምኽባር ቃል እትኣትውሉን ቃልኩም እትሐድሱሉ ዕለት እውን እዩ። በዚ ኣጋጣሚ እዚ ዕለት ምርቃኹም ኣብ ድሮ መዓልቲ ሰማዕታት ኮይና ነኽብሮ ዘለና ስለ ዝኾነ እንኳዕ ንመዓልቲ ሰማዕታት ሰነ 15 ኣብፅሐኩም ኣብፅሐና ክብል ይፈቱ። ዝኸበርኩም ማሕበረሰብ ዩኒቨርሲቲ ዓዲግራት ከምቲ ዝፍለጥ ኣብዚ ዘለናሉ ዘመን ግሎባላይዜሽን ፍልጠት ዝመርሖ ኢኮኖሚን ላዕለዋይ ፀፍሒ ዝበፅሐ ሳይንሳዊ ፍልጠትን ቴክኖሎጂን ካብቶም ቀንዲ መወዳደሪ ዓድታት ሓደ ካብ ዝኸውን ፀኒሑ እዩ። ላዕለዎት ትካላት ትምህርቲ ዓለምና እውን ብሓፈሻ ፍልጠት ኣብ ምምንጫው ምስርጫውን ምጥቃምን ከምኡውን ትካላዊ ሞያውን ቴክኖሎጂያውን ዓቕሚ ዓድታት ኣብ ምህናፅን ዘይትካእ ግን እንዳተፃወታ ኣካል ናይዚ ዓለማዊ መወዳደሪ ዓቕሚ ዓድታት እንዳኾና መፅአን እየን። ዩኒቨርሲቲ ዓዲግራት እውን ኣካል እዚ ውድድር ክኸውን ስራሕ ካብ ዝጅምር ጀሚሩ ቅልጡፍ ምዕባለታት እንዳርኣየ መፅኡ በቲ ጀኖሳይዳዊ ኩናት ዝበፅሐ ከቢድ ዕንወትን ኪሳራን እንተየሰኮነኩም ለይትን ቀትርን ሰሪሕኩም ተስፋ ኣብ ዘስእን ኩነታት እውን ኮይንኩም ተስፋ ዞም ተመረቕትን መላእ ህዝብናን ስለ ዝኾንኩም ዝለዓለ ምስጋና ይግበአኩም። ክሳብ ሕዚ ካብ ዝገበርኩሞም ውፅኢታት ብምብጋስ ዩኒቨርሲቲ ዓዲግራት ነቲ ነዊሕ ታሪክ ስልጣነን ክብርታትን ዓድና ዝምጥን ዝዕቅብን ዘማዕብልን ከምኡውን ቀፃሊ ሕውየትን ልምዓትን ዓድና ዘቀላጥፍ ኣካል እዚ ዓለም ለኻዊ ውድድር ክኸውን ዝኽእል ብዙሓት ሽግራት ዝፈትሕን ትካልን ትምህርትን ምርምርን ከም እትገብርዎ ኣይጠራጥርን። ኣብዚ ጉዕዞ እዚ ቦርድ ኣመራርሓ ይኹን መንግስቲ ትግራይ ዓቕሙ ዘፍቀዶ ኩሉ ዘይተገደበ ድጋፍ ከም ዝገብር በዚ ኣጋጣሚ ከረጋግፀልኩም ይፈቱ። ዝኸበርኩም ተመረቕቲ እዚ ዘለናሉ ዘመን ምሕረት ዘይብሉ ውድድር ኣብ ዘየቋርፅን ቁልጡፍን ዝተሓላለኸን ለውጥታት ዝርከብ ጨካን ዘመን እዩ። ሓንሳ ኣምሊጥካ እንተኸይዱ ግልፅ ኢሉ ዘይርእን ዘይፅበን ዘመን እዩ። ከርክበሉ እየ ዘይበሃል ዘመን እዩ። ብምዃኑ ኣብ ዝኾነ ብርኪ በፂሕካ ብምራቕ ጥራሕ እኹል ኣይኸውንን። እቲ ጋህዳዊ ዓለም በብግዚኡ ብተኸታታሊ ትመሃረሉን ብኡ ልክዕ ነንግዚኡ እንዳበቃዕካ እትኸዶ ከይዲ ቀፃሊ ጉዕዞ ህይወት እምበር ኣብ ዝኾነ ብርኪ በፂሕካ ተመሪእካ ጠጠው ትብለሉ ምዕራፍ ኣይኮነን። ብምዃኑ ዩኒቨርሲቲ ዓዲግራት ብቐንዱ ናይ ምምሃር ዓቕሚ ይፈጢርልኩም እሞ ብተኸታታሊ ብዘይ ምቁራፅ ናይ ኩሉ ሻዕ ናይ ህይወት ተምሃሮ ክትኮኑ ይፅውዕ ይግባአኩም እውን። ኣብ መወዳእታ ኩልኩም ኣባላት ዩኒቨርሲቲ ማሕበረሰብ ዩኒቨርሲቲ ዓዲግራት ነበርቲ ከተማ ዓዲግራትን ወለዲ ተመረቕቲ ተምሃሮን እዞም መናእሰይ ንምረቓ ዘብቅዕ
ፍልጠት ክእለትን ተሓስባን ንኽውንኑ ንዝገበርኩም ሙዘይት ሓለለ ጻዕሪ ዝለዓለ ምስጋናይ ክቐርብ ይፈቱ ተመረቕት ተምሃሮ ደጊመን ኳዕ ደስ በለኩም እንዳበልኩ ቀጻሊ ጉዕዞ ህይወትኩም ሰናይ ክኾነልኩም ይምነ ሕዱስ ሰማዕታትና ይንዕብርን ክብረት ይሃበለይ ይغنيልን ከሁሉም አስቀድሜ ባለፉት ዓመታት በዩኒቨርሲቲው ቆይታችሁ ባደረጋችሁት ያለሰለሰ ድካምና ጥረት ስንት ውጣ ውረድ አስቸጋሪና ሁኔታዎችን አልፋችሁ ለዚህ የህይወታችሁን አዲስ ምዕራፍ የድካማችን ውጤትን የሆነውን ይፋዊ ምርቃ በዓል በመብቃታችሁ በራሴና በአዲግራት ዩኒቨርሲቲ ተማሪዎች ህብረት እንዲሁም በመላው የዩኒቨርሲቲያችን ተማሪዎች ስም እንኳን አደረሳችሁ እንኳን ደስ አላችሁ ኮንግራቹሌሽንስ ባደስ በለኩም ትምህርት የአንድ ሀገር የእድገትና የስልጣኔ ምሰሶ እንደመሆኑ ስለ ትምህርት ሲታሰብ ከፊደል መቁጠር አልፎ ስለ ሀገር አጠቃላይ ልማትና እድገት በቅድሚያም ይታሰባል የሀገር እድገት የሚደረጋገጠው ደግሞ በዜጎች የትምህርት አቅምና ጉልበት የሚፈጥር ነው ስለሆነም የአዲግራት ዩኒቨርሲቲ እንደ አንድ የመንግስት ከፍተኛ ትምህርት ተቋማት ከተመሰረተበት ዓመት ጀምሮ ለዓመታት የተማረ ኃይል ሰው በማፍራት ብዙ አመርቂ ስራዎች ሲሰራ ቆይቷልና በዚህም የሀገሪቱን የተማረ ሰው ኃይል በማፍራት ዙሪያ የራሱ ድርሻ ሲያበረክት ቆይቷል አሁንም ይገኛል ይሁን እንጂ በመጀመሪያ በዓለማችን ደረጃ አጋጥሞ በነበረው ኮሮና ቫይረስ ወረርሽኝ እንዲሁም ለተከታታይ 2 ዓመትና ከዛ በላይ በትግራይ ክልል በነበረው አሰቃቂ አስከፊ ጦርነት ምክንያት መደበኛ መማርና ማስተማር ለማካሄድ ተቸግሮ ተማሪዎቹን ወደ የቤተሰቦቻቸው በትነው ዝግ በመቆየቱ የሚታወስ ነው በዚህ የተነሳ ተማሪው ለተለያዩ መጉላላቶች መደረጉና ምናልባትም ለዓመታት የተማርነው ትምህርት የምንጨርስ እስከማይመስለን ድረስ ተስፋ የቆረጥንበት ጊዜ እንዳሳለፍን ሁሉ የሚታወቅ ሀቅ ነው የዩኒቨርሲቲው በጦርነት ከፍተኛ ውድመት በደረሰበት በአመራሩና በሰራተኞቹ ጥንካሬና የዓላማ ጽናነት ምክንያት በተገኘው አንጸራው ሰላም ይቅርና ለምረቃ ለማብቃት ትምህርት ለመጀመር የማይታሰብ የሚመስል አድርጎት የነበረው ከፍተኛ ውድመት በአጭር ጊዜ ውስጥ መለስተኛ ጥገና በማድረግ ለዓመታት 60 ሳለት ወደ ነበርነው ትምህርታችን እንድንመለስ በማድረግ በማስተማር ያው እናንተ ለምረቃ አብቅቷልና አመስግኑልኝ ውድ ተመራቂ ተማሪዎች ይህ ሰላም እንዲመጣና እኛ ወደ ትምህርታችን እንድንመለስ ብዙ የክላስ ጓደኞቻችን ወንድሞቻችን የአካል ጉዳት ከማምጣት ጀምሮ እስከ ዘላለማዊ ህይወት መስዋዕትነት ከፍለው ለዚህ በቅተናልና ምስጋና የሚገባቸዋል ስለሆነም በምንሰራቸው የሥራ ዘርፎች የምንሰጠው አገልግሎት የነዚህ መስዋዕትን የሆኑን ጓደኞችና ወንድሞቻችን ዓላማን የሰጡን አደራ ያያሰብን የሚያከብር መልኩ ለዚህ ሳይማር ላስተማረን ህዝብ ማገልገል ይኖርብናል የተከበራችሁ የዩኒቨርሲቲያችን አመራሮች መምህራን ድጋፍ ሰጪ ሰራተኞች አጠቃላይ ዩኒቨርሲቲ ማህበረሰብ ዩኒቨርሲቲያችን ከደረሰበት ውድመት አንፃር ወደ መደበኛ መማር ማስተማር መመለስ ህልም የሚመስል የነበረው የተሟላ ደሞዝና ክፍያ እንኳን ሳይከፈላችሁና አስቸጋሪ ሁኔታ ተቋቁማችሁ በአጭር ጊዜ ቁርጠኝነት በተሞላው ስራዎቻችሁን እውን ሆኖ ከመማርና ማስተማር አልፎ አብቅታችኋል እና እንኳን ደስ አላችሁ እንዲሁም በራሴና በአዲግራት ዩኒቨርሲቲ ተማሪዎች ህብረት ስም በመላው ውድ ተመራቂዎች ስም እጅግ ላመሰግናችሁ እወዳለሁ በቆይታችን እናንተ የጥንካሬና የመልካም አገልጋይነት አምሳያ ናችሁ ልትኮሩም ይገባችኋል ይህ መልካም ስራዎቻችሁን እንድትቀጥሉበት ከአደራም ጭምር ላስታውሳችሁ እወዳለሁ አዲግራት ዩኒቨርሲቲ በመደበኛ በተከታታይ የትምህርት ፕሮግራሞች የተመደበላቸውን የትምህርት መርሃ ግብር በሚገባ መፈጸማቸውን አዲግራት ዩኒቨርሲቲ በሚገኙ ኮሌጅ ካውንስል ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ ነው በዛሬው ዕለት 873 ሴቶችና 434 ወንዶች በድምሩ 1307 በቅድመ ምረቃ 27 ሴቶች 23 ወንዶች በድምሩ 50 በድህረ ምረቃ በአጠቃላይ 461 ሴት ተማሪዎች ጨምሮ 1356 እጩ ተመራቂዎች ለማስመረቅ ተዘጋጅተዋል ይሄውም ከኢንጂነሪንግ ቴክኖሎጂ ኮሌጅ በመጀመሪያ ዲግሪ 598 በሁለተኛ ዲግሪ 12 ከተፈጥሮ ቀመር ሳይንስ ኮሌጅ በመጀመሪያ ዲግሪ 78 በሁለተኛ ዲግሪ 2
ከጤና ሳይንስ ትምህርት ቤት በመጀመሪያ ዲግሪ 12 በሁለተኛ ዲግሪ 12 ከግብርና አካባቢ ሳይንስ ኮሌጅ በመጀመሪያ ዲግሪ 73 በሁለተኛ ዲግሪ 4 ከቢዝነስ እና ኢኮኖሚክስ ኮሌጅ በመጀመሪያ ዲግሪ 266 በሁለተኛ ዲግሪ 16 ከህብረተሰብ ሳይንስ እና ስነሰብ ኮሌጅ በመጀመሪያ ዲግሪ 200 በሁለተኛ ዲግሪ 4 እንዲሁም ከህግ ትምህርት ቤት በህግ የመጀመሪያ ዲግሪ 20 እጩ ተመራቂዎች ቀርበዋል።